ትምህርትን ይቀጥልልን። ክብር ለኢየሱስ። ክብር ለጌታችን ለእግዚአብሔር፣ ክብር ለጌታችን ለኢየሱስ ክርስቶስ፣ አሜን። ክብር ለቅዱስ መንፈስ ቅዱስ አሜን ይሁንለት። አሜን። በጌታ በኢየሱስ ስም አነባለሁ። አሜን። ስለዚህ አንተ የምትፈርድ ሰው ሁሉ ሆይ የምታመካኘው የለህም፣ በሌላው የምትፈርድበት ነገር ራስህን ትኮንናለህና አንተው ፈራጅ እነዚያን ታደርጋለህና። እንደዚህ በሚያደርጉት ላይ የእግዚአብሔር ፍርድ እውነተኛ እንደሆነ እናውቃለን። አንተም እንደዚህ በሚያደርጉት የምትፈርድ ያን የምታደርግ ሰው ሆይ አንተ ከእግዚአብሔር ፍርድ የምታመልጥ ይመስልሃልን? ወይስ የእግዚአብሔር ቸርነት ወደ ንስሐ እንዲመራ ሳታውቅ ቸርነቱንና የመቻሉን ትዕግስቱንም ባለጠግነት ትልቃለህን? ነገር ግን እንደ ጥንካሬና ንስሐ እንደማይገባ ልብ የእግዚአብሔር ቅን ፍርድ በሚገለጥበት በቁጣ ቀን ቁጣን በራስ ላይ ታከማቻለህ። እርሱ ለእያንዳንዱ እንደ ስራው ያስረክበዋል። በበጎ ስራ በመጽናት ምስጋናንና ክብርን የማይጠፋንም ሕይወት ለሚፈልጉ የዘላለም ሕይወት ይሰጣቸዋል። አሜን። ለአመፃ በሚታዘዙ እንጂ ለእውነት በማይታዘዙትና በአድመኞች ላይ ግን ቁጣና መቅሰፍት ይሆንባቸዋል። ክፉን በሚያደርግ ሰው ነፍስ ሁሉ መከራና ጭንቀት ይሆንበታል። አስቀድሞ በአይሁዳዊ ደግሞ በግሪክ ሰው፣ ነገር ግን በበጎ ስራ ለሚያደርጉ ሁሉ ምስጋናና ክብር ሰላምም ይሆንላቸዋል። አስቀድሞ ለአይሁዳዊ ደግሞ ለግሪክ ሰው እግዚአብሔር ለሰው ፊት አዳላምና ያለ ኃጢአታችን ያደረጉ ሁሉ ያለ ሕግ ተባሉና ሳላችሁ ተወያይተን የሕግን ትእዛዝ ሲያደርጉ እነዚያን ሕግ ባይኖራቸው እንኳን ለራሳቸው